ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ባላንጣዎቹ ሳውዲ አረቢያና የተባበሩት አረብ ኤሚሬት የፍልሚያ ሜዳ ያደረጉት የአፍሪካ ቀንድ ባላንጣዎቹ የሚተያዩት መካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲክ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንደሚታዩ ምክንያት ሆነዋል። በዚህም መሃል የተደረጉ የቀንዱ ሀገራት በበኩላቸው የነዚህ ኃይሎች ሽኩቻና ተያያዥ ለውጦች እንዴት እንደሚያስተናግዱ በማጤን ላላቸው ሳውዲ አረቢያና የተባበሩት አረብ ኤሚሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያ፣ ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወደ ሁኔታ የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። በዚህም ጉዳይ ኤሚሬትስ ኢትዮጵያ ዘነበለችበትስ ምክንያት ምንድነው? በመሆኑም በሌሎቹ የተገፋቸው ሳውዲና ግብጽ የተጠጋቸው ኢራን በዚህ መካከል ምን ይፈጠራል? ከኤሚሬት ጋር ግንኙነቷን የበጠሰችው ሶማሊያ እንዲሁም የተጠናከረው የሶማሊያና የቱርክ ወዳጅነት እንደዚሁም በዚሁም ጋር ተይዞ በሳውዲ ቁጣ የተጠቀመው የሱዳን ጦር በጥንቃቄ የምትጓዘው ኬንያ ምን ይመስላል የሚለው የዜና ጥንቅራችን አካተናል። በዛሬው ዘገባችን የሁለቱ መሐመዶች ወይም የተባበሩት አረብ ኤሚሬትና የሳውዲ ሁለቱ በአፍሪካ ቀንድ ምን እያደረጉ ነው የሚለው የዜና ጥንቅራችን ከአፍሪካ ቀንድ ሀገራት ጋር ያሉትን እያንዳንዱ ጥምረት ምን ይመስላል የሚለው የዜና ጥንቅራችን አካተናል። ቆይታችሁ ትሰሙታላችሁ። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ባላንጣ የሚተያዩት እነዚህ ሁለቱ መካከለኛ ምስራቅ ኃይሎች የገቡበት ጂኦፖለቲካ ፉክክር በአፍሪካ ቀንድ ፖለቲካ፣ ዲፕሎማሲና ወታደራዊ ለውጦች እንደሚታዩ ምክንያት ሆኗል። በሳውዲ አረቢያና ተባበሩት አረብ መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያ፣ ጅቡቲ ያሉት ሀገራት አጋጣሚውን በመጠቀም ወይም ሁኔታ የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነፃ ሀገር ላወጀችው ሶማሌላንድ የሰጠችው ድንገተኛ ሀገር እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋ የምትገኘው ቱርክ ጉዳዩ በሀገራት አማራጮች እንደሚመለከቱት አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክ፣ ግብጽ አካሄዳቸውን የተባበሩት አረብ ኤሚሬቶችና እስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎቹ ደግሞ ምንም እንኳ ወደ አንዱ ቢያዘነብሉም አካሄዳቸው በጥንቃቄ የተሞላበት አድርገዋል። ቢቢሲ ሞንቲገር የአፍሪካ ቀንድ ሀገራት እንቅስቃሴ ይፋዊ አስተያየት ከውጭ ኃይሎች ጋር የተደረገው ግንኙነት ተከትሎ ባጠናቀረው በዚህ ትንታኔ የቀጠናውን ሀገራት በአሁኑ ሰዓት ምን አቋም እንደያዙ ዳሷል። በዚህም ጉዳይ በቀዳሚ የምንመለከተው ወደ ኤሚሬት ያዘነበለችው ኢትዮጵያ ምንም እንኳ ቢሆን ኢትዮጵያ በተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ፍትኪያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባ እንደሚያመለክተው የተባበሩት አረብ ኤሚሬት በሱዳን ጦር እየተዋጋ ያለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ትጠቀምበት የነበረው ሶማሌና ምስራቃዊ ሊቢያ መስመሮች ተስተጓጉለዋል። ይህን ተከትሎ ለአማጺው ኃይል መሳሪያ ለማቅረብ ለኢትዮጵያ ላይ ያለው ጥገኝነት እየጨመረ መምጣቱን ዘገባዎች ያሳያሉ። የዜና ወኪሉ ሮይተርስ የተባበሩት አረብ ኤሚሬት የገንዘብ ድጋፍ የተደረገለት የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ስልጠና የሚሰጥበት ሚስጥራዊ ካምፖች ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ ባለፈው ሳምንት አውጥቷል። ይህ ዘገባ ከወጣ ቀናት በኋላ ኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባ ሊዘግቡ የነበሩት የሮይተርስ ጋዜጠኛዊ ፍቃድ እንዲሰርዝ እንዲሁም የዜና ወኪሉ ለሌሎች ዘገባዊ ፍቃድ ሳያድስ እንደቀረ ተገልጿል። የተባበሩት አረብ ኤሚሬት የፈጥኖ ደራሽ ኃይሉ ካምፕ በገንዘብ መደገፍ እንዲሁም በሱዳን ፈጥኖ ደራሽ መሳተፍ በተመለከተ የቀረበው ክሶች ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለው ውንጀላ በሱዳን ባለስልጣን በኩል ቀርቦ ነበር። ኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊና አጋሮች ከሀገር ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደ በመግለጽ ከሰዋል። ለኢትዮጵያ ድንበር ቅርብ የሆነው ሱዳን አካባቢ ፈጥኖ ደራሽ ኃይሉ የሚፈጸም ጥቃቶች እየጨመረ መምጣታቸው ይህ ክስ ለማጠናከር የሚጠቀሙበት አልጠፋም። ሳውዲ አረቢያ ግን የኢትዮጵያ ከጎኗ ለማሰለፍ የምታደርገውን ጥረት አላቋረጠችም። ባለፈው ሳምንት የካቲት 4 2018 ላይ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሰ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውጤታማ ተብሎ የተገለጸው ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በራይድ ከተገናኙ በኋላ ነው። በዚህ ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። ፕሬዝዳንት ጉብኝት ኢትዮጵያ ይብለጥ ወደ ተባበሩት አረብ ኤሚሬትና እስራኤል እንዳታስብ የተደረገ ሙከራ ተደርጎ ታይቷል። ኢትዮጵያ እስካሁን ድረስ በእስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም
አላሳየችም። ለሶማሌላንድ እውቅና እንደምትሰጥ የተገለጸው ስምምነት ከሀርጌሳ ተፈራርማ እንደነበር ከግምቱ ሲገባ ወደ እስራኤል ወደ ሶማሌ ማዘንበል ዕድሏ ከፍተኛ እንደሆነ ይገመታል። ባለፉት ዓመታት ባህር አልባ መሆኗን ጉዳዩን ለመቀየር እየጣረች ያለችው ኢትዮጵያ አሰብ ጉዳይ ከኤርትራ ጋር የገባችበት ፍጥጫ አካሮታል። ከሶማሌላንድ ጋር የተፈራረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንዳትገፋበት አስገድዷታል። ስምምነቱ ምክንያት የተቃቃሩ የሶማሊያ እና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ግን ሞቃዲሾና አዲስ አበባ በባህር በር በተመለከተ ድርድር ውስጥ የመግባት ጉዳይ የቅድመ ሁኔታ ተቀምጧል። ኢትዮጵያ ሶማሌን ያደራደሩት ቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ ጉብኝት ወቅት እስራኤል ለሶማሌላንድ የሰጠችው ሀገር እውቅና ለሶማሌላንድ ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። እስራኤል ለሶማሌላንድ እውቅና ለመስጠት ውሳኔ ይፋ ያደረገችው ኢትዮጵያና ሶማሌ በደረሱበት ስምምነት መሰረት ባህር በር በተመለከተ የሚያደርጉትን ንግግር በተጓተተበት ወቅት ነው። ይህ እስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖራት አድርገዋል። ኢትዮጵያ አንጓ የሆነ ባህር በር አማራጭ ከሶማሌ ይቀርብላታል፣ አሊያም ከሶማሌላንድ ጋር የተፈራረመችውን ስምምነት በድጋሜ ታነሳለች። አሁን ባለው ሁኔታ ኢትዮጵያ ሶማሌላንድ ጉዳይ የምታነሳ ከሆነ ምናልባት የሚደርስባት ጫና ካለፈው ዝቅ ያለ ሊሆን ይችላል። እስካሁን ድረስ ግን ኢትዮጵያ አማራጭ ክፍት ማድረግ መርጣለች። ወደ ሳውዲና ግብጽ የተጠጋችው ደግሞ ከኤርትራ ጋር የገባችው ውጥረት እየተካረረ የመጣው ኢትዮጵያ የተባበሩት አረብ ኤሚሬት ጋር ያላት ግንኙነት መጠናከሩን አስመራ ሌላኛው ጽንፍ እንድትይዝ አድርጓታል። ኤርትራ ይህ አካሄድ በመከተል የጀመረች የመካከለኛው ምስራቅ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በር በተመለከተ ከያዘችው ፈርጣማ አቋሟ በአሰብ ወደብ ላይ የምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬት እንደምትገኝ በመጥቀስ ከሰዋል። በተጨማሪም የተባበሩት አረብ ኤሚሬት ኢትዮጵያና ሌሎች ጎረቤት ሀገር በመጠቀም ሱዳንን የመውረር ፍላጎት አላት ሲሉ ወንጅለዋል። ኤርትራ የሳውዲ አጋር ከሆነች ግብጽ ጋር ያለው ግንኙነት ከሪያድ ጋር ትስስር እንድታጠናክር አግዟታል። ባለፈው ቅርብ ወራት የሶስት ሀገራት መሪዎች ባለስልጣን ሪያድ፣ ካይሮ፣ አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይት አድርገዋል። ጅቡቲ እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬት ጋር ያላት ግንኙነት ባለፉት ዓመታት እየሻከረ በሳውዲ አረቢያ ጋር ይብለጥ እየተወዳጀች መጥታለች። በዚህ የተነሳ የሁለቱ ሀገራት የቅርብ ጊዜ ሁኔታ በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጠም ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያ ቴልአቪቭ ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት የሚደርሱ ከሆነ 95 በመቶ የሚሆነው የኢትዮጵያ ባህር ገቢና ወጪ ንግድ የምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራ ያመጣል። በዚህም ምክንያት ጅቡቲ ሶማሌላንድ እውቅና መጻረር የከፈተችው ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ጫና እየተጫወተች ነው። በመሆኑም ከኤሚሬትስ ጋር ያላትን ግንኙነት የበጠተችው ሶማሊያ ምናልባት መካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር ቅድሚያ የምትሰጣቸው አጀንዳ እንዴት በአንድ ጀንበር ሊቀየር እንደሚችል ለመረዳት የምታግዝ ግልጽ ማሳያ ነች። ሶማሊያ ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛቷ እጅግ ጉልበታማ በሆነ የውጭ ሀገር ሲደገፍ የመመልከት ስጋት እውን ሆኖ ፊት ለፊቷ ተደቅኗል። እስራኤል ለሶማሌላንድ የሰጠችው ሀገር እውቅና የመጀመሪያው በትሩን ያሳረፈው የሶማሌና የተባበሩት ኤሚሬት ግንኙነት ላይ ነው። ለመጀመሪያ ጊዜ የሶማሊያ አጋር የሆነ የቆየችው አቡዳቢ አሁን የእስራኤል እርምጃ አቀነባብራለች በሚል ክስ ቀርቦባታል። ለሶማሌላንድ እውቅና የተሰጠው በቀናት ልዩነት ሶማሌ ከተባበሩት አረብ ኤሚሬት የፈጸመችው ስምምነቱ ሰርዛለች። አቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልሏ ውስጥ እንዳይበሩም አግዳለች። ሞቃዲሾ ይህን እርምጃ ወሰደችው የሳውዲና ኤሚሬት መካከል እየተካረረ ያለው በመምጣቱ በዚህ ወቅት ነው። እርምጃ የተወሰደው ጊዜ የሶማሌ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው በሚል ግምት እንዲነሳ ምክንያት ሆኗል። ከተሰረዙ ስምምነቶች መካከል አቡዳቢ በሶማሌ ውስጥ ዋና ዋና ወደቦች ለማስተዳደር ፍቃድ ያገኘበት ውል ይገኝበታል። የተባበሩት አረብ ኤሚሬቶች በሶማሌ ወታደራዊና ደህንነት ጉዳዮች ላይ ያለው ሚና ከፍ እንዲል ያደረገ አውሮፓውያኑ 2023 የመከላከያ ስምምነቶች ከተሰረዙ ውሎች መካከል ነው። ኤሚሬት ከሶማሌ ጋር የገባችው መቃቀር በቀጠናው ተጽዕኖ ለማስፋት ለወጠነችው እቅድ ትልቅ እንቅፋት ነው። አሁንም ቢሆን ግን አቡዳቢ ተበታትነው የሶማሌ ፖለቲካና ዲፕሎማሲ ምህዳር ውስጥ አጋርነቷ አሏት። የተባበሩት አረብ ኤሚሬት ለሶማሌላንድ እውቅና እንድትሰጥ የሚጠይቁ ተደጋጋሚ ድምጾች በዝተዋል። ሶማሌላንድ ባለስልጣን ኤሚሬት የሚደግፉ ሰልፎች አካሂደዋል። ጥር መጨረሻ ላይ የሶማሌ ፕሬዝዳንት አቡዳቢ ጎብኝተዋል። ኤሚሬትስ የወደብ አስተዳደር ኩባንያ የሆነው ዲፒ ወርልድ አሁን ሶማሌላንድ ውስጥ የሚገኝ የበርበራ ወደብ ከፊል ራስ ገዟ ፖርትላንድ ያለውን የበሶሶዋ ወደብ ያንቀሳቅሳል። ሶማሌላንድ፣ ፖርትላንድ እና ጁባላንድ የሶማሌ መንግስት ከተባበሩት አረብ ኤሚሬቶች ጋር የተገባ ስምምነት በመሰረዝ ያስተላልፉ ውሳኔ ውድቅ አድርገዋል። እነዚህ
በ3 ግዛቶች ውስጥ ቁጥጥር የሌላት ሶማሌ የተባበሩት አረብ ኤምሬት እንቅስቃሴ እንዲታቆም የምታስገድድበት እምብዛም መንገድ የላትም። የተጠናከረው ሶማሌና የቱርክ ወዳጅነት ሶማሌ ከተባበሩት አረብ ኤምሬት የገባቸው ስምምነት በመሰረዝ ያስተላለፋቸው ውሳኔ ተግባር ማድረግ የመቻሏ ጉዳይ በብዙዎች ዘንድ ጥርጣሬ ጭሯል። በመሆኑም ሶማሌ በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥረቶችን በመፍጠር እንዲሁም ከነባር ወዳጆች ጋር ያለ ትብብር በማጠናከር ዘመቻ ተያይዘው ባለፈው ሳምንት የባህር ኃይል አሃዞች እንደሚያሳዩ ከሆነ ከ10 በላይ ዘመናዊ ታንኮችና ሌሎች ከባድ የጦር መሳሪያ የጫነው የቱርክ መርከብ የሆነው ሳንካታር የጦር መርከብ ሞቃዲሾ ደርሷል። ከቀናት አስቀድሞ ደግሞ የቱርክ ኤፍ-16 የጦር አውሮፕላኖች ሞቃዲሾ ሰማይ ላይ ዝቅ ብሎ በመብረር ትርኢት ሲያሳዩ ነበር። የነዳጅ ፍለጋ የደህንነት መርከቦች ጨምሮ ሌሎች በርካታ የቱርክ መርከቦች ወደ ሶማሌ ተጉዘዋል። ቻግሪ ቤይ የተሰኘ የቱርክ ነዳጅ ፍለጋ ቁፋሮ መርከብ ባለፈው ሳምንት እሁድ ወደ ሶማሌ መቅዘፍ ጀምሯል። ይህ የነዳጅ ፍለጋ መርከቡ ከጥቂት ወራት በኋላ ሶማሌ ውሃ ውስጥ ጥልቅ ቁፋሮ እንደሚጀምር ይጠበቃል። ተጨማሪም በሶማሌ ሰሜናዊ ምዕራብ ክፍል የሚገኘው ላስራ ቆራይ ከተማ ውስጥ አንድ የቱርክ ባህር ኃይል ጦር ሰፈር የማቋቋም እቅድ እንዳለ የሶማሌና የቱርክ መገናኛ ብዙሃን ዘግቧል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር ኃይል ጦር ሰፈር ለመመስረት ካቀደችበት የሶማሌላንድ በርበራ ወደብ እምብዛም የማይርቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሌላንድ እውቅና በመስጠቷ ቱርክ እስካሁን እርምጃ እንደምታፋጥን ያደረጋት ይመስላል። አሁንም ቢሆን የቱርክ ወታደራዊ ጦር ሰፈር የምታስተናግደው ሶማሌ ውስጥ እየታያለው የአንካራ እንቅስቃሴ ከዚህ ቀደም መጠን አልታየም። ሶማሌ የተባበሩት አረብ ኤምሬት ያጣቸውን ድጋፍ ለማካካስ እንዲሁም የግዛት አንድነት ላይ ተጨማሪ ስጋት እንዳይጋረጥባት ለመከላከል ስትል ከሳውዲ አረቢያ፣ ከግብጽ፣ ኳታር ጋር የመከላከያና የደህንነት ስምምነቶች ተፈራርማለች። ሳውዲና ሶማሌ ጥር 1 ቀን የተፈራረሙት የመከላከያ ትብብር ስምምነት የሪያድ የሞቃዲሾ ኃይሎች እንዲታሰለጥን እንዲሁም ከሁለቱ ሀገራት ጋር ቀይ ባህር ደህንነት ትብብር እንዲኖራቸው ያደርጋል። በሳውዲ ቁጣ የተጠቀመው የሱዳን ጦር ለወታደራዊ ሱዳን መንግስት የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይል የምትሰጠው ወታደራዊ ገንዘብ ድጋፍ ለዓመታት ሲቃወም ቆይቷል። ፍሬም ባያፈራለትም በዚህ የተነሳ ሳውዲ ኤምሬት መቃቃር ለሱዳን ጦር ጥሩ አጋጣሚ ፈጥሮለታል። ላለፉት በርካታ ወራት ሱዳን ሳውዲ የተባበሩት አረብ ኤምሬት ያላትን ንዴት በዝምታ ስትጠቀምበት ቆይታለች። የሱዳን ጦር ከፓኪስታን ጋር ለተፈራረመው 1.5 ቢሊዮን ዶላር የጦር መሳሪያ ግዢ የገንዘብ ድጋፍ ያደረገችው ሳውዲ እንደሆነች በሰፊው ይታመናል። ይህ ግዢ ስምምነት የሱዳን ጦር ዘመናዊ ድሮኖችና የጸረ አውሮፕላን ሚሳይሎች ታጥቆ አቅሙን እንዳጠናክር የሚደረግ በፈጥኖ ደራሽ ኃይሉ ላይ ብልጫ እንዲኖረው ያስችለዋል። የሱዳን ጦር በመጨረሻ አንስቶ ከፈጥኖ ደራሽ ኃይሉ ጋር የሚያደርገው ጦርነት ድል እየተቀናጀ ነው። ፈጥኖ ደራሽ ኃይሉ የደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ካድሮሌ ላይ ለ2 ዓመታት አድርጎት የነበረውን ከበባ ሰብረዋል። በዚያው ግዛት ውስጥ የምትገኘው ድራሊን ከተማ ገብታ የነበረችው ከበባም እንዲሁ አብቅቷል። ከሃባላ ከተማ በእጁ አስገብቷል። የሱዳን ፈጥኖ ደራሽ ኃይሉ የአየር መከላከያ ስርዓቶች አውድሟል። በዳርፎና በኮርዶፋ ግዛት የሚገኘው ወሳኝ ይዞታ ላይ ጥቃት ፈጽመዋል። ከሁሉም በላይ የሳውዲ ተጽዕኖ ፈጣሪን ምስጋና ይገባውና የአሜሪካ መንግስት በጦርነቱ ላይ ለሱዳን ጦር የተመቻ አቋም ይዟል። ሳውዲም የሱዳን ፈጥኖ ደራሽ ኃይል እንዲሁም የተባበሩት አረብ ኤምሬቶች ለቡድን የምታደርገው ድጋፍ በተመለከተ የምትሰማው ተቃውሞ እየጨመረ መጥቷል። በጥንቃቄ የምትጓዘው ኬንያም የተባበሩት አረብ ኤምሬትና እስራኤል ሌላኛው አጋር የሆነችው ኬንያ ሳውዲና ኤምሬቶች መቃቃር በተመለከተ በሶማሌላንድ እውቅና ጉዳይ እስካሁን ዝምታ መርጣለች። ከሶማሌ እስከ እስራኤል ካሉ ሁሉም ወገኖች ጋር ጥሩ ግንኙነት ላይ የምትመስለው ኬንያ የደፈረሰው እስከሚጠራ ድረስ በጥንቃቄ መጓዝ የመረጠች መስላለች። ይህም ዝምታ መቀጠሉን ግን ሶማሌ እንዳታልፈው አድርጓታል። በተለይ ኬንያ በሱዳን ጦርና በሌሎች ጉዳዮች ላይ ከተባበሩት አረብ ኤምሬት ጋር ትብብር መባሉ ይህ ስሜት አጋሏታል። የሶማሌው ፕሬዝዳንት ሀሽም መሐመድ አንዳንድ ጎረቤት ሀገራት አጭር ጊዜ ፍላጎታቸው ሲሉ ለሶማሌላንድ የተሰጠውን እውቅና መጠቀም ይፈልጋሉ ሲሉ ባለፈው ሳምንት ተናግረዋል። ፕሬዝዳንት ይህን ክስ ያቀርቡ በየቱ አገር ስም ያልጠቀሱ ሲሆን ኢትዮጵያና ኬንያ እስራኤል እርምጃ እንደሚያወግዙ ለማሳመን ወደ ሁለቱ ሀገራት ጋር ያደረጓቸው ጉዞዎች ውጤታማ አላስገኙላቸውም።